ፈራህ? አይዞህ ምንም አይፈጠርም። እኔ ነኝ አንተን የምፈራ ሲመስለኝ ጅል ነህ። ቤቲ ውጭና ላይ ቆይ። ማትረባ እገላለሁ። ሻለቀ ቆይ ይሄ እብድ ነው እንዴ? ምንድን ነው እያወራ ያለው? ቤሉን እሺ፣ ቆይ ተረጋጉና እንነጋገር። ሁለታችሁም ውጡ፣ አሁኑን ውጡ። አይ እዚህ ድረስ ከመጣን የማይቀር ዝም ብለን አንሄድም። ተነጋግረን ጨርሰን ነው የምንሄደው። እሺ ምንድን ነው የምንነጋገር? ያለውን ሰምተሻል መጀመሪያ? አዎ ኤልሹ ልጅ መሆኗን ደርሰንበታል። እሺ አንቺ መሰረት ምንድን ነው የምትይው? መሰረት ምን ላድርግ? እንዳልኩህ ነው። ወረቀቱን ኪስ ውስጥ አግኝቼ ነው ያነበብኩት። ደግሞ ራሷ ናት የጻፈችው። ምንድን ነው አስፈላጊ ነገሩ? በቃልማ እንደዚህ ነው ብዬ መናገር አልችልም። ቆይ መች ነበረ ወረቀቱን ያነበብሽው? እሱ አይመለከትህ። አንተ ሴሰኛ በአባቴ ላይ ተጫወትክበት አይደለ? ዛሬና ከዚህ በኋላ ግን በሰላም አትኖር። ኤልሹ ያንተና ይዛች የተረገመች ሴትዮ ልጅ ናት። እሺ በስመ አብ። ምነው አንቺ መንፈስ ነው እንዳየሽው? ከባድሽ እኮ ሄለኔ። ተፈተሽ ነው እንዴ? አይ እስር ቤት ልጠይቂ መጥተሽ ነው። ደፋር መቼ? እርፍ በሽተኛ። ቤተሎ ቤት ሌላ ነገር ሳይፈጠር ከልጆችሽ ጋር እቃሽ ሰብስበሽ ውጡ። ምን ነው አታፍሪም እንዴ? ደግሞ ትጠይቀኛለች እንዴ? ስሚ ዘላለምሽን ሊይዝሽ እኮ አይደለም የመጣሁሽ። በዛ ላይ እኔ እናትሽ አይደለሁም። ያው እሱማ እናቴ አይደለሽም። እኛ ስንወጣ እኮ እንደው ያው ቤሉልን እየከፋው ነው እንጂ እኛማ እንወጣለን እኮ። ተይ እንጂ ታዲያ ለምን እሱን ይምጣችሁ ታጡቱም? ቤት እኮ የኔ እንጂ እሱ አይደለም። እሺ መቼም እኔ የለውም ተብሎ ብዙ ነገር ስታደርጉ ነበር። ቤቱ ላይ እንደፈለጋችሁ ስኖሩበት ኖራችሁ። አሁን ግን ስሚ በቃ እሺ፣ ከዚህ ጥርግ ብላችሁ ውጡ። ቤቴ ላይ አንድ ሰው እንዳላይ አንድ ሰው። እንዴት ነው እሱ የኔ ልጅ የምትሆን? በእናታችሁ አብዳችሁ አታሳብዱኝ እንጂ። አብዳችሁ አታሳብዱኝ አልክ? አንተ ግን አፍ አለኝ ብለህ ታወራለህ። በይ በቃ ለምን አትረጋጋም? እህትህ ኤልሹ ሳትሆን ነው ናት። እያንዳንዱ ነገር እንግዲህ መሲና እንዲሁም ደግሞ ቤሉን የሚያውቁትን ነገር ለቴዲ ይነግሩታል። ቴዲም የሚያውቀውን ነገር እውነተውን ለመሲና እንዲሁም ደግሞ ለቤሉን ተናግሯል ማለት ነው። ቤሉን እጅግ በጣም ነው እየደነገጠው። እንዲሁም ደግሞ ቴዲ ማለት ነው በሰማው ነገር እጅግ በጣም ደንግጧል። ምክንያቱም ኤልሹ የሱ ልጅ እንደሆነች በፍጹም አያውቅም ነበረ። ወይዘሮ ሄለን ይህን ነገር እንደ ሚስጥር ደብቀው ነበር። ሲቀጥል ደግሞ ቴዲም ከወይዘሮ ሄለን የደበቀው ሚስጥር ነበር ማለት ነው። ያ ማለት እንግዲህ አይንዬና እንዲሁም ደግሞ ወይዘሮ ሄለን በወለዱበት ሰዓት ላይ ኑኑንና እንዲሁም ደግሞ ኤልሹን አቀያይሯቸው ነበረ ራሱ ቴዲ ማለት ነው። ግን ደግሞ ያቀያየራት ልጁ ኑኑ የገንዛ ልጁ እንደሆነች በፍጹም አያውቅም ነበረ እና ይህንን እንደ ራሱ ሚስጥር ብሎ እዞታል። ሲቀጥል ደግሞ ወይዘሮ ሄለን ኤልሹ የእሱ ልጅ እንደሆነች እንደ ሚስጥር አድርጋ ይዛዋለች ማለት ነው። ስለዚህ አሁን ላይ ቤሉን የተረዳውና ያወቀውን ነገር አንተ እንዴት አድርገህ ነው አባቴን እያጭበረበርከው? አንተና እሷ ወይዘሮ ሄለን እንዴት አድርጋችሁ ነው አባቴ ጋር እንደዚህ እየተጫወታችሁበት? ለምንስ እንደዚህ አስፈለገ? አንተ እንዴት ሁነነ የኤልሹ አባት ልትሆን የቻልከው? በማለት እንግዲህ እጅግ በጣም እንግዲህ ተጋፍጦታል። ሲቀጥል ደግሞ ቴዲ ይህን ነገር በፍጹም አላመንም። እብድ ነው የሆነው። በነገራችን ላይ አብዳችሁ አታሳብድኝ፣ ምንድን ነው የምትሉት? በማለት እንግዲህ ቢናገርም ያበድከውና ያሳበዳችሁኝ ያሰከራችሁኝ እናንተ ናችሁ። አንተና ያቺ አረመኔ ጨካኝ ለምንድን ነው እንደዛ አድርጋችሁ አባቴ ላይ የተጫወታችሁበት? ለምን
ለምንስ እንደዚህ አደረጋችሁ በማለት እንግዲህ ቤሉንም ማለት ነው እጅግ በጣም ነው የተበሳጨው የተናደደው ማለት ነው። በጣም ነበር የመተው በነገራችን ላይ ቴዲም ቅጥቅጥ ነበር ያደረገው ማለት ነው። እና ቴዲም ጥፋቱ ስለሆነ ብዙ አልታገለም። ምክንያቱም ያጠፋውና እንዲሁም ደግሞ ጥፋተኛ ራሱ ስለሆነ ማለት ነው። ወይዘሮ ሄለን ጋር በመተባበር እንዲሁም ከቤሉን አባት ጋር እጅግ በጣም ስለተጫወተባቸው ማለት ነው። በነገራችን ላይ አሁንም የቤሉን አባት ማለት ነው በራሱ በቴዲ እጅ ይገኛል፣ በህይወት አለ በእርግጠኝነት ማለት ነው። ግን ደግሞ ራሱ ቴዲ እያሰቃየው እንዲሁም ደግሞ በር ዘግቶበት ነው ያለው ብዬ ነው የማስበው ማለት ነው። ምክንያቱም በተደጋጋሚ መሲም እንዲሁም ደግሞ ሀናም ድምፅ ሰምታለች፣ የሰው ድምፅ ማለት ነው። ቴዲም ከዚህ በፊት ምንድን ነው ያለው? የታመመ ሰው ነው ያለው እና እዚያ ሐኪም ቤት መሆን ስለማይችል የግድ እዚሁ ከአንድ ክላስ ውስጥ መቆለብ ስላለበት ነው፣ ለዛ ነው በማለት እንግዲህ የተለያዩ ምክንያቶችን ቴዲ ራሱ ሲሰጥ ነበረ ማለት ነው። ስለዚህ እንደዚያ ያገተውና እንዲሁም ደግሞ ከአንድ ክላስ ውስጥ አድርጎት ያለው ግለሰብ ማን ነው? የቤሉን አባት ነው ወይንስ ደግሞ የቤሉ አጎት ናሆም የሚባለው ነው? እና ከእንደዚህ አይነት ይህን ሁሉ ነገሮችን እንግዲህ ቴዲ እየሰራ መጥቶ አሁን ላይ ማለት ነው ቤሉን እንዴት ብደፍሩ ነው? እንዴት አድርጋችሁ ነው? ከአባቴ ላይ እንዴት አድርጋችሁ ነው የተጫወታችሁት? በምን መልኩ ነው ኤልሹ ያንተ ልጅ ልትሆን የቻለችው? በማለት እንግዲህ ሲናገር ነበረ። ከዚህ በፊት ወረቀቱን አግኝታ እንዳነበበችው እና እያንዳንዱን ነገር መሲ እንዳወቀች ነው የነገረችው። ሲቀጥል ደግሞ ወረቀቱን የጻፈችው ራሷ ወይዘሮ ሄለን ነች፣ እኔ አውቃታለሁ በማለት እንግዲህ ቴዲም ያው ወይዘሮ ሄለን ያለችውን ነገር ያስታውሳል ማለት ነው። ምክንያቱም ከዚህ በፊት ወረቀቱን አገኘኸው ወይ አነበበው ወይ ልጅ ወደ አንተ መጣሽ ወይ ያለች እንግዲህ ደግማ ደጋግማ ስጠይቀው ስለነበር ማለት ነው። ግን ብቻ ማለት ነው በዛሬው ፓርት ላይ ቴዲም እጅግ በጣም ነው የደነገጠው፣ እነ ቤሉም እጅግ በጣም ነው የደነገጡት። የሚወዳት የሚያፈቅራት ኑኑ የገንዛ እህቱ ነች በማለት ማለት ነው ሲናገር እንግዲህ በጣም ነበር የደነገጠው። መሲም እጅጉን በጣም ነው የደነገጠችው። ይህ ነገር እንዴት ሊሆን ይችላል? በነገራችን ላይ ድማ ኑኑ ለመሲ ነግራት ነበረ ማለት ነው። ያ ማለት እንግዲህ እኔ ያንቺ እህት እንዳልሆንኩኝ ነው ቴዲ እየነገረኝ በማለት ይህ ነገር እኔ እውነቱን ይሁን ውሸቱን አላቅም፣ በእርግጠኝነት ውሸቱን ነው ብዬ ነው የማስበው፣ እውነት ሊሆን አይችልም በፍጹም በማለት እንግዲህ ራሷ ኑኑ ማለት ነው መሲን ስታወራት ነበር። መሲ ዝም ብሎ እየቀለደባት እንደሆነና ያልሆነ ነገር እየነገራት እንደሆነ ነው ያሰበችው ማለት ነው። ግን ደግሞ አሁን ላይ በድጋሚ ከቴዲ አፍ ስትሰማ ይሄ ነገር በቃ እውነት ነው ብለው አስበዋል ማለት ነው። ሲቀጥል ደግሞ አይንዬንም መሲም እንዲሁም ደግሞ ኑኑም ሲጠይቋት ከዚህ በፊት ስወልጅ ምን አጋጣሚ ነበር? ኑኑን በወለድሽበት ሰዓት ምንድን ነበር የተፈጠረው? እያሉ ሁለታቸውን በተመሳሳይ ጊዜ ጠይቀዋት እንግዲህ አይኔም ምንድን ነው ይህን ጥያቄ በጣም ደጋገማችሁብኝ፣ ኑኑም ጠይቃኝ ነበር፣ አንቺም እንዴት አሁን ጠየቅሽኝ? በማለት እንግዲህ ያለውን ሁኔታ ለማወቅ ፈልጌ ነው። ግን ደግሞ ኑኑ እንደጠየቀች አላቅም፣ ብቻ ግን የመገጣጠም ነገር ነው እና እናቴ ልትነግሪኝ ትችያለሽ ብላ መሲ በጠየቀችበት ሰዓት ላይ ማለት ነው የማላቀው ሰው ነበርና ተንከባክቦኝ እንደዚሁ ሆስፒታል ወስዶኛል። ሲቀጥል ደግሞ ማሞቂያ ውስጥ ነበሩ ኤልሹም እንዲሁም ኑኑ ማለት ነው። ወይዘሮ ሄለን በጣም ብዙ ነገር እንዳደረገችላት እና እንዲሁም ደግሞ እንደደገፈቻት ነበር አይንዬ ስትናገር የነበረው ማለት ነው። ስለዚህ በዚያ አጋጣሚ ነው ቴዲ ይህን ነገር ያደረገው ማለት ነው። እናቷ የነገረቻት ኑኑ የነገረቻትን እንዲሁም ደግሞ አሁን ላይ ቴዲ የተናገረውን ነገሮችን በሙሉ ስታገጣጥማቸው መሲ እውነት ነው በቃ ይህ ነገር ብላ አምናለች ማለት ነው። ቤሉንም እንደዚያው ነው በነገራችን ላይ እና እጅግ በጣም ነበር እሱም የደነገጠው። ምክንያቱም የሚወዳት የሚያፈቅራት ኑኑ እህቱ ሁና ስለተገኘች ማለት ነው። በነገራችን ላይ ያው መጋባት ይችላሉ፣ ምክንያቱም ልጁም ስላልሆነች ማለት ነው። ያ ማለት እንግዲህ የቤሉን አባት ልጅ አይደለችም። በእርግጥ የእንጀራ እናት ሆና እዚሁ ላይ እንትን በማለት ሊሆን ይችላል እንጂ ሁለታቸውን ምንም እንትን የሚባል ነገር የለም። ግን ደግሞ አሁን ላይ ከተፈጠረውና እውነቱ ከታወቀ በኋላ እጅግ በጣም ከባድ ነው። አባቱን እስካሁን ማለት ነው ሲያሰቃዩት የነበሩት ወይዘሮ ሄለን ጋር
እንዲሁም ደግሞ የቴዲንና የወይዘሮ ሄለን ልጅ አግብቶ መኖር ራሱ እጅጉን በጣም ለሱ ከባድ ነው የሚሆንበት ማለት ነው። ኑኑም ይህን ነገር ነበር ስታስብ የነበረችው ማለት ነው። ምክንያቱም ቴዲ ከነገራት በኋላ ቤሎን ያ ማለት ቤሎን ወንድሜ ሊሆን ነው እንዴ? እንዴት ሆኖ? በፍጹም ይህንማ ማሰብ አልፈልግም እያለች ነበረ ስትናገር የነበረችው ማለት ነው። እና አሁን ላይ በዚህ መልኩ እውነቱን በመውጣቱ እጅግ በጣም ደስ ይላል። በነገራችን ላይ ያው ቤሎንም ሄዶ እውነቱን በመናገሩ ቴዲም እንደዚሁ ማለት ነው። ያው ኑኑ እንደሆነች እህቱ ያ ማለት ኤልሹ የነመሲ እህት እንደሆነች እውነቱን መናገሩ ራሱ እጅግ በጣም አሪፍ ነው። አንድ ነገር ይቀላል ብዬ አስባለሁ ማለት ነው። ሌላው እንግዲህ ወይዘሮ ሄለን አሁን ላይ ከእስር ቤቱ ወጥታለች። ከእስር ቤት በወጣችበት ሰዓት ወደ ቤቷ ነበር ቀጥታ የመጣችው። ከዚህ በፊት እንግዲህ ለኤልሹ ያው ሆቴል ነው የምቀመጠው ቤት ውስጥ አልመጣም ብላት ነበረ። ኤልሹም እጅግ በጣም ነበር የተበሳጨችው ማለት ነው። ምንድን ነው እማ ይህን ያክል ወንጀል ምን ሰርተሽ ነው? በቃ ወንጀለኛ አይደለሽም ተብለሽ እስከተፈታሽ ድረስ ለምንድን ነው ቀጥታ ወደ ቤትሽ የማይመጣ? ማንም እኮ አይነካሽም፣ ቤትሽ ነው፣ ማንም አይናገርሽም። እማዬ እኔ ያለውኝ፣ ስለዚህ ወደ ቤትሽ ነው መንጣት ያለብሽ በማለት በጠየቀችባት ሰዓት ላይ ወይዘሮ ሄለን ደግሞ ወደ ቤት እንደማትመጣና እንዲሁም ደግሞ ሆቴል እንደምትቀመጥ ነበር የነገረቻት። በዚያን ሰዓት ኤልሹ እጅግ በጣም ነበር የተናደደችው። እኔ እንደዚሁ ሳስበው እማዬ በቃ እናቴ የሆንሽ ራሱ አይመስልም፣ ልጅሽ አይደለው ማለት ነው እንዴ? በማለት እንግዲህ ጥያቄዎቿን ደርድራ ነበር። እንዴ ማሪ እንደሱማ እንዳታስቢ፣ ምንሽ ነው? አንዳንድ ነገሮችን ለማስተካከል ብዬ ነው እንጂ እኮ አንቺን ጠልቼሽ አይደለም በማለት ሁልጊዜ እንደዚህ ነው የምትይ። የሆነ ነገር ላስተካክል ነው ነው የምትይ። ተስተካክሎ ሲጀመር አያውቅም። አንቺም ደግሞ ከገንዛ ቤት ዝም ብለሽ ወጥተሽ ትሄጃለሽ። የአንቺ ቤት እኮ ነው፣ ለምንድን ነው ከቤት የማትመጪው? በማለት በዚያ ምክንያት እንግዲህ ኤልሹም እጅግ በጣም ተናዳ ተበሳጭታ ወደ ቤቷ ተመልሳ እንዲሁም ትምህርት ቤት ሳገባ ማለት ነው ጆን ጋር በመደወል ጆን እባክን በጣም ደብሮኛል፣ በቃ መገናኘት እፈልጋለሁ፣ ከአንተ ጋር ጊዜ ማሳለፍ እፈልጋለሁ በማለት እንግዲህ ከጆን ጋር ነበር የተገናኘችው ማለት ነው። በነገራችን ላይ ጆን እና እንዲሁም ደግሞ ኤልሹ እጅግ በጣም ደስ የሚል ግንኙነት አላቸው አሁን ላይ ማለት ነው። ከዚህ በፊት እሱ ብቻ ነበር የሚወዳት የሚያፈቅራት ማለት ነው። እሷ እያስመሰለች እና ከእሱ ጋር ጊዜ ለማሳለፍ እያለች ነበረ ትምህርቷንም እየተወች እንዲሁም ደግሞ ትምህርት አቋርጣ አብረው በሚማሩበት ሰዓት በዚያ ምክንያት አቋርጠው ሁለታቸው አንድ ላይ ነበሩ። ግን ደግሞ ከጊዜ በኋላ እንደማትወደውና እንደማትፈልገው እንዲሁም ደግሞ ያው የምትወደው የምታፈቅረው አዶኒ መሆኑን ስለ ልቧ ስለሚያውቅ ማለት ነው ጆንን እንደማትፈልገው። ጆንም ራሱ ከጊዜ በኋላ ነው ያወቀው። እንደማትወጂኝ አውቃለሁ፣ ይገባኛል፣ ግን ደግሞ አንቺ የሆነ ነገር ስትፈልጊ ብቻ ነው ከኔ ጋር የምትደውየው በማለት እንግዲህ በትዕግስት እሱ ግን ስለሚወዳ ስለሚያፈቅራት ሁልጊዜም ማለት ነው ከጎኗ ነበረ። አንቺ ምንም ብትወይ ምንም መቼም አልተውሽም፣ በፈለግሽኝ ሰዓት ደግሞ ካጠገብሽ ነኝ በማለት እንግዲህ አሁን ላይ ማለት ነው ጓደኛዋን ካስተዋወቀቻት በኋላ ማለት ነው ጓደኛዋን ጆንን ከተመኘችው ጀምራ እሷ ግን እጅግ በጣም ወደዋለች፣ አፍቅረዋለች። አሁን ላይ ሀሳቧን ሁሉ ነገሯን ወደ ጆን አመጥተዋለች ማለት ነው። ስለዚህ ጆንን ስለምትወደው ስለምታፈቅረው ከጆን ጋር ደስ የሚል ጊዜ እያሳለፈች ነው። እንደምትወደው እንደምታፈቅረው ግን እንደዚህ ማሳየት ወይንም ደግሞ መናገር ብን አትፈልግም። ለምን እንደሆነ አላቅም ማለት ነው። ብቻ ግን አሁን ላይ ሀሳቧን በሙሉ ጠቅላ ጆንን ምኞቷ አድርጋለች ማለት ነው። እና ጆንም ከበፊቱ ነገሮች ወተን አሁን ላይ እኔና አንቺ በዚህ መልኩ ስለተስማማን እጅግ በጣም ደስ ብሎኛል በማለት እንግዲህ ጆንም አመስግኗል ማለት ነው። በነገራችን ላይ በጣም በከፋ ሰዓት በደወለ አንድ ደስ የሚል ዜና ልንገርሽ በማለት እንግዲህ እሺ ምንድን ነው የምትነግረኝ? እናትሽ ከእስር ቤት ልትወጣ ነው፣ በቃ ይሄ ነገር ደግሞ ላንቺ ያስደስትሻል በማለት እንግዲህ ጆን ነግሯታል። እንዴ እማዬ ልትወጣ መሆኑን እሺ እሱን አውቃለሁኝ፣ ግን ደግሞ በምን አወክ በማለት ጠይቀዋለች ማለት ነው። አይ እንደዚሁ ሲያወሩ ስለሰማው ነው ያለት። ግን ደግሞ ከጆን ከእናቱ ጋር እንደሚሰራና ከቴዲ ጋር እንደሚሰራ ራሷ ኤልሹ አታውቅም ማለት ነው። እና ይብን ራሱ ሆቴል የተከራየላት ራሱ ጆን ነው ማለት ነው። ቴዲ ደውሎ ከከተማ ወጣ ያለ ሆቴል እንድትከራይላት እፈልጋለሁኝ በማለት እንዴ ከእስር ቤት ልትወጣ ነው እንዴ? ወንጀለኛ አይደለች እንዴ? እንዴት ነው ከእስር ቤት የምትወጣው ማለት እንግዲህ ጆኒና በነገራችን ላይ ጆን አንድና አንድ ገንዘብ ስለሚፈልግ ነው እንጂ እንደዚህ ወንጀል የሚሰሩትና በሰዎች ላይ የሚጨቁኑትን ሰዎችን እንደዚህ የሚያደርጉትን ግለሰቦች በሙሉ በፍጹም አይደግፍም። ግን ደግሞ አንድና አንድ ከቴዲና እንዲሁም ደግሞ ከወይዘሮ ሄለን ጋር
የሚሰራው ገንዘብ ለማግኘት ሲል ነው ማለት ነው። እና ለማጋለጥ ራሱ ከዚህ በፊት ራሱ እነሱን ለማጋለጥ ራሱ ከቤሎን ጋር አብረን እንስራ ሲለው ቤሎን ሲጠይቀው በቃ እሺ ብሎት ነበረ። ግን ደግሞ ከአዶኒ ጋር በመንጣት ቤሎን ራሱ ነገሮችን አበላሻቸው ማለት ነው። እና በደንብ የምከፍለኝ ወይዘሮ ሄለን እስከሆነች ድረስ በቃ ከነሱ ጋር ሰራለሁ በማለት እንግዲህ ጁን ሀሳቡን ቀየረ እንጂ ያልሆነ ነገሮችን የሚቃወም ልጅ ነው በነገራችን ላይ ማለት ነው። እና ብቻ ግን እንዴት አወክ እንዴት ነው እንደዚህ የሆነው ምናምን ነገር በማለት እንግዲህ ኤልሹም ጠይቀው ነበረ። አረ እኔ ዝም ብዬ ነው በቃ ወሬ ሲያወሩ ነው የእናትሽን መውጣት የሰማሁት በማለት እንግዲህ ተናግሯል ማለት ነው። ሲቀጥል አሁን ላይ ደስ የሚል ጊዜ ሁለታቸው እያሳለፉ ነው። ኤልሹም ከሱ ጋር በምትሆንበት ሰዓት እጅግ በጣም ደስተኛ ሆናለች ማለት ነው። ሌላው ወይዘሮ ሄለን እንግዲህ አሁን ላይ ወደ ቤት በመጣችበት ሰዓት ላይ ሊዛንም በጣም ነው የተናገረቻት ማለት ነው። ሊዛ ራሱ እንዴት መጣሽ እንዴት ሆኖሽ ነው የመጣሽው በማለት ሊዛ በመደንገጥ ጠይቃት ነበረ። ምን ለማለት ፈልገሽ ነው እንዴ አንቺ ራሱ ምንድነሽ ከዚህ ተቀምጠሽ እቤቴ እኮ ነው የመጣሁት ምንድነው ይሄን ያክል እና ወንጀለኛ አይደለሽ እንዴ ወንጀለኛ ሆነሻል እንዴ ታስረሽ ነበር እኮ እንዴት ወጣሽ ነው ያልኩሽ በማለት ለቤሎን መደወል አለብኝ ማሳወቅ አለብኝ እያለ ስትርበተበት ነበረ ሊዛ ማለት ነው። በስተመጨረሻ ወይዘሮ ሄለን ጠብቂኝ እዚህ ልብሴን ቀይሬ እመጣልሻለሁ እንዴት እንደሆንኩኝ አሳይሻለሁ በማለት እንግዲህ ከሊዛ ጋር ስትፎክርባት ነበር። ሌላው እንግዲህ ከወይዘሮ አይንዬ ጋር ነበረ እንግዲህ ወይዘሮ ሄለን የተገናኘችው ማለት ነው። እና ከዚህ በኋላ ወደ ቤቴ ተመልሻለሁ ከዚህ በኋላ ማንንም ማየት አልፈልግም ልጆችሽን ሰብስበሽ እቃሽን ሰብስበሽ ውጭልኝ ብላታለሽ ማለት ነው። እስከ ዛሬ የተቀመጣችሁት ይበቃል ከዚህ በላይ ማንም ከዚህ ቤት እንዲቀመጥ በፍጹም አልፈልግም እኔ በሄድኩኝ ሰዓት ምን እንደምታደርጉ እያንዳንዱ ነገሮች እኔ መረጃ ይደርሰኛል ከዚህ በኋላ እናንተን የሚይዝበት ምንም አይነት ምክንያት የለኝም ሲቀጥል ደግሞ እኔ ያንቺ እናት አይደለሁም በማለት እንግዲህ ወይዘሮ ሄለን አይንዬን ተናግራታለች ማለት ነው። አይንዬ እጅጉን በጣም ነው ያዘነችው በነገራችን ላይ ምክንያቱም ወይዘሮ ሄለን የተናገረቻት ቃላቶች በጣም ከባድ ነበሩ። በቃ ብዙ ነገሮች ነበር ስትናገራት የነበረችው ማለት ነው። ስለዚህ አይንዬ ደግሞ እኔ እኮ ከዚህ ቤት ለመውጣት አስቤ ነበር ግን ደግሞ ቤሎን ይከፋዋል ምናምን ነገር ስላሉኝ በቃ ዝም ብዬ ተቀምጠው ኧረ እባክሽ ለምን እሱንም አብራችሁ ትዛችሁት አትወጡም ነበር ቤቱ የኔ እንጂ የሱ እኮ አይደለም ስለዚህ እሱንም ጠቅላችሁ አብራችሁ ይዛችሁት መውጣት ትችሉ ነበር በማለት እስኪ ነይ በማለት ደግሞ እንዲሁም ደግሞ አይንዬ የለበሰችውን ልብስ ያሽከረከረች ስታይባል ነበር። ይሄ በፊት የገዘውልሽ ልብስ ነው እንዴ ከአንቺ ላይ እኮ ሊበቅልብሽ ነው ልብስሽንም ቀይሪ እባክሽን ወደዛ ከዚህ በኋላ እዚህ ቤት ምንም አይነት አትቀመጡም ሁላችሁም ትወጣላችሁ በማለት እንግዲህ አይንዬን ጠይቃታለች። አይንዬም እሺ ችግር የለውም ከቤት እንወጣለን በማለት እንግዲህ ተናግራለች ማለት ነው። ግን ደግሞ በተናገረቻት ቃላት እያንዳንዱ አይንዬ እጅጉን በጣም ነው የከፋት ማለት ነው። እና እንግዲህ ቤሎንና እንዲሁም ደግሞ ስለ ቴዲ ስለሜሲ ጉዳይ እጅግ በጣም እንግዲህ ሁላቸውም ከዚያ ይገናኛሉ እውነታውን የሚያውቁበት ቀን ነው። ምክንያቱም እንደዚሁ መኩም ማለት ነው ከቴዲ ጋር ደውሎልህ ስለነበር ቴዲን ለማግኘት ወደ ቤቱ አምርቶ ነበረ። ሲቀጥል ነው መታለች ሁላቸውም ያው አንድ ላይ ማለት ነው ነገሮቹን ፈተው ይሄዳሉ ብለን ተስፋ እናደርጋለን። ውድ ቻናል ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።